እንግዲህ እንደምታውቁት አይስ በ2026 ትልቁ ኢንፎርስመንት እንደሚጀምር አሳውቋል። በዚህ መሰረት ወደ 12000 አዲስ የሰለጠኑ የአይስ ኦፊሰሮች በተለያዩ ስቴት ላይ ለኢንፎርስመንት ተንቀሳቅሰዋል። ብዙ ስቴቶች ላይ ዲፕሎይ እንደተደረጉ እየሰማን ነው እያየን ነው። ግን በአጠቃላይ በአሜሪካን የአይስ ኢንፎርስመንት ላርጀስት ኢንፎርስመንት ትልቁ ኢንፎርስመንት የሚባለውን አሁን እያደረጉ ያሉት በትዊን ሲቲዎች በሚኒሶታ ትዊን ሲቲዎች በሚኒያፖሊስ እና ሴንት ፖል ላይ ነው። ከ2000 በላይ አዳዲስ የአይስ ኦፊሰሮች በነበሩት ላይ ጨምረዋል። ይሄ አሁን ያለውን ቁጥር ከ2500 በላይ ያደርሰዋል ማለት ነው። የአይስ ኦፊሰሮችን ትንሽ ኮንቴክስት ለመስጠት የአጠቃላይ የትዊን ሲቲ የፖሊስ ኢንፎርስመንትን ይበልጠዋል። ይሄ የአይስ ኢንፎርስመንት የሴንት ፖል እና የሚኒያፖሊስ የፖሊስ ኢንፎርስመንት ሎካል ኢንፎርስመንት ተደምሮ እንኳን አሁን ያለውን የአይስ ኦፊሰሮች ቁጥር አይደርስም ማለት ነው። ይሄ ምን ያህል ግዙፍ የሆነ ኢንፎርስመንት እንደተጀመረ የሚያሳይ ነው። እንግዲህ ዛሬ በጣም አሳዛኝ ዜና ሰምተናል። አንድ የአይስ ኦፊሰር በመኪና ልታመልጥ የነበረችን ሴት የ37 ዓመት ነጭ ሴት ገለዋል። ይሄ በጣም የሚያሳዝን ነው። ዴችስ እያለ ያለው እቺ ሴት አንድ የአይስ ኦፊሰር ላይ ልትወጣ ስትል ሰልፍ ዲፌንስ ወይም ደግሞ ራስን መከላከል እርምጃ ነው የአይስ ኦፊሰር የወሰደው። ቪዲዮዎች እንደሚያሳዩት ግን ምንም አይነት ሰልፍ ዲፌንስ አይመስልም። የአይስ ኦፊሰሮች በሯን ከፍተው ሊያወጣት ሲሉ ለማምለጥ ያደረገችው ነው የሚመስለው። እንግዲህ ይህን እኛም ከመፍረድ ተቆጥበን እንዴት በኋላ ላይ ፍርድ ቤቱ እንደሚመለከተው ወይም ደግሞ በደንብ ብዙ ኤቪደንሶች ሲወጡ ምን እንደሚባል ማየት የተሻለ ነው። ግን የአንድ ሰው ህይወት በዚህ ኢሚግሬሽን ኢንፎርስመንት መጥፋቱ እጅግ የሚያሳዝን ነው። ኢትዮጵያውያን ራሳችንን እንድንጠብቅ ብዙ ጊዜ እየተናገረ ነው። በሚዲያም የተለያዩ የሚዲያ አካሎች ሀበሻን ጨምሮ ይህን እያስታወቁ ነው። እንግዲህ ይሄን አሁን ያለው ጠቅላላ ኤንቫይሮንመንት ሚኒሶታ the last 4-5 years አጠቃላይ የአሜሪካ ማዕከል እየሆነች ይመስላል። በዜናዎች የጆርጅ ፍሎይድ ኢምፓክት እናስታውሰዋለን። በ2020 ኮቪድን ተከትሎ የነበረው ሀገሪቷን የነቀነቀ ፕሮቴስት ተቃዋሚዎች የተነሱት ሚኒሶታ ላይ የተገደለው ጆርጅ ፍሎይድን ተከትሎ ነው። ያ ፖለቲካል ኢምፕሊኬሽን ነበረው። ለትረምፕ ሁለተኛ ጊዜ ላለመመረጥ ትልቁ ምክንያት ተደርጎ የሚጠቀሰው አንዱ ይሄ የብላክ ላይቭስ ማተር ሙቭመንትን አግራቤት ያደረገው በጣም በከፍተኛ ደረጃ ያንቀሳቀሰው ከሚኒሶታ የተነሳው ፕሮቴስት ነበረ። እንግዲህ ከዛ ከተከትሎ ደግሞ ሌላ በመጥፎ ዜና ሚኒሶታ የተነሳው በፊዲንግ ፎር ችልድረን ልጆችን በመመገብ እና በዚህ ሂደት በተለይ የሶማሌ ኮሚኒቲ ኢምፕሊኬት የተደረገው ብዙ የማጭበርበር ኬዞች እስካሁን ድረስ የቀጠለ ነው። ዴችስ አግሬሲቭሊ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ነው አግሬሲቭሊ ወደ ሚኒሶታ የመጣበት ምክንያት ከዚህ የሶማሌ ኮሚኒቲ ፍራውድ ጋር ተከትሎ ነው። ይሄ እንግዲህ ወደ ኢትዮጵያ ኮሚኒቲ እንዴት ይዛመታል ምናየው ነው። ብዙ ዜናዎች እየሰማን ነው። በተለይ ኮሎራዶ አካባቢ ያለ የኢትዮጵያ ኮሚኒቲ በብዙ የትራንስፖርቴሽን ኢንቮልቭመንት ውስጥ ያሉ የማጭበርበር ሂደቶች ኢምፕሊኬት እንደተደረጉ እንሰማለን። ሲያትል ላይ ይሄ እንቅስቃሴ በከፍተኛ ደረጃ እንደሚኖር እናስባለን። የተለያዩ ስቴቶች ላይ እንግዲህ ኢንፎርስመንቶች ትራምፕ እንደሚጀምር እያስታወቀ ነው። የትራምፕ አድሚኒስትሬሽን ያን ያከናውናል ብለን እናምናለን። ራሳችንን መጠንቀቅ በጣም ወሳኝ ነው። አንዳንድ ኢትዮጵያኖች የሚወስዷቸውን እርምጃዎች እየሰማ ነው። ለምሳሌ የፋይናንስ አድቫይዘር መጠየቅ በዚህ ሰዓት ላይ ይሄ በጣም ስህተት ነው። የመጀመሪያው እርምጃችን መሆን ያለበት በዚህ ሂደት ችግር አለብን ብለን የምናስብ ሰዎች ወይም ደግሞ ሊኖር ይችላል ብለን የምናስብ ሰዎች በዚህ ዙሪያ ሊረዱን የሚችሉ የህግ ሰዎችን ማናገር ነው። አሁን የሶማሌ ኮሚኒቲ እየፈጸማቸው ካሉ የሰልፍ ዲፌንስ ወይም ራስን የመከላከል ሂደቶች ውስጥ ብዙዎቹ ያልታሰበባቸውና ስህተት ይመስላሉ። ለምሳሌ ፍራውድ የለም ብሎ የወጣ ሰው የ2500 መነጽር አድርጎ መግለጫ መስጠት ኢቭን ኢፍ እንደ ፍራውድ ባይኖር ለሚመለከተው ለፐብሊኩ የሚሰጠው ሌላ ኢሜጅ አለ። አንዳንድ ሰዎች መግለጫ ሲሰጡ የሚያሳዩት ተግባቦት ፕሬዘንቴሽን እንዴት ፕሬዘንተብል ሆኖ መቅረብ እንዳለባቸው ሁሉ ስህተት እየሰሩ ይመስላል እና ያን አይነት ሚስቴኮች እንዳንሰራ በዚህ ኮሚኒቲ ውስጥ ያለን ሰዎች አስቀድመን መጠንቀቅ ሌጋል ኢንቫይሮንመንቱን ማየት ወሳኝ ነው ብዬ አምናለሁ። እንግዲህ የዴችስ እያለ ያለው ሰልፍ ዲፌንስ ነው። በመኪና ራሷን እየነዳች ልትወጣበት ስትል ያን ለመከላከል ያደረገው እርምጃ ነው የሚለው። ቪዲዮውን ስትመለከተው ሰልፍ ዲፌንስ አይመስልም። ምክንያቱም ከጎን ያሉ ኦፊሰሮች በሩን ሲከፍቱት ለሚያሳየው ፊት ለፊት ላይ ሌላ ኦፊሰር ነበረ። እሷን ለማምለጥ ስታደርግ ፊት ለፊት ላይ ያለው ኦፊሰር ወደ ጎን ይሄዳል፣ ማለትም ከአደጋ ነፃ ይሆናል ማለት ነው በሰከንዶች ውስጥ። ግን በዛ ሰዓት ውስጥ ነው ሽጉጡን መዞ የተኮሰውና ቺን ሴት የገደላት። ምናልባት ሊገድል አስቦ ነው ሊያስቆማት አስቦ ነው ክሊር አይደለም።
ስለዚህ ፕሮፖርሽናል የሆነ የፓወር አጠቃቀም ያለ አይመስልም። ወደ ኋላ ተመልሰን የጆርጅ ፍሎይድን ስንመለከት ኢቨን ኢፍ ይሄ የስቴት ኦፊሰር ቢሆንም የከተማ ኦፊሰር ቢሆንም ፖሊስ ኦፊሰር ቢሆንም ግን የተጠቀመው ኃይል ፕሮፖርሽናል አይደለም በሚለው በጣም ለረጅም ጊዜ ታሰረው ማለት ነው፣ በስቴትም በፌደራል ፍርድ ቤትም። ስለዚህ የፌደራል መንግስት ኢንቨስቲጌት ማድረግ ይችላል። እንደገና ደግሞ ፕሮባብሊ ጠበቃ ቀጥራ ጅም ሴት ወደ ፍርድ ቤት መውሰድ ትችላለች። ስቴቱን ፕሮሲኪዩት እንዲያደርገው ይህን ሰው ማድረግ ይችላል። ግን ኢሚኒቲ ያላቸው የፌደራል ኦፊሰሮች ያለመከሰስ ኢሚኒቲ ፕሮቴክሽን ማለት ነው። ያ ፕሮቴክሽን አንሪዝነብል የሆነ ፓወር መጠቀምን ግን አያካትትም። ምክንያቱም የገደሉት አሜሪካን ሲቲዝን ነው፣ በአሜሪካ ምድር ላይ ነው የሆነው። ስለዚህ ይሄ በደንብ ተጣርቶ የፌደራል መንግስት ፕሮቴክት ሊያደርግ እንደሚችል ግምቶች አሉኝ። ተመሳሳይ ከ3 ወር በፊት አንድ ቺካጎ ላይ የተፈጸመ 5 ጊዜ አንድን ሴት የመታት በጥይት የመታት የፌደራል ኦፊሰር ነበር። ዲኤችኤስ ያደረገው ይህን ግለሰብ ፕሮቴክት ማድረግ ከቺካጎ አንስቶ ሜን የሚባል ስቴት ውስጥ ነበር የመደበው። በኋላ የእሷ ሎየሮች እና ስቴቱ ከሜን እንዲመጣ የጠየቁበት ሂደት ነበር። ስቲል ክርክር ላይ ነው ያ ሂደት እና ይህም ታፍ እንደሚሆን ገና ኢሚዲየትሊ ከዋይት ሃውስ ጀምሮ እስከ ታች ያሉት የዲኤችኤስ ኦፊሰሮች ገና ቪዲዮ በስነስርዓት ክሊርሊ ሳይታይ ፕሮቴክት ነው ያደረጉት እና ተነሲዎች ወዴት እንደሚሄዱ ያሳያል። ስቴቱም በጣም በፍጥነት የስቴቱን ሲቲዝን ነው ፕሮቴክት ለማድረግ ሄደው። እንግዲህ ይሄ መረጃዎች በደንብ ግልጽ ሆነው እስከሚወጡ ድረስ እኛ ከመፍረድ እንጠነቀቃለን። ግን ሰልፍ ዲፌንስ የሚለው ናሬቲቭ በፌደራል መንግስት በኩል እንደገና ደግሞ ቪክተሟ ወይም የተገደለችው ግለሰብ ያለ ምክንያት ፕሮፖርሽናል ያልሆነ ፓወር በመጠቀም የተገደለችው የሚለው በስቴቱ በኩል ናሬሽኖች እንደሚቀጥሉ እገምታለሁ። የአሜሪካን መንግስት በጣም ለብዙ ጊዜ አንድን ግለሰብ ዶሜስቲክ ቴረር ነው ብሎ የፈጸመውን ድርጊት ለመናገር ይቆጠብ ነበር በጣም ለረጅም ጊዜ። ለምሳሌ እኛ በብዙ እናውቃለን። ግለሰቦች ሄደው መሳሪያ አንስተው ተማሪዎችን ይገላሉ፣ 5-6 ገበያ ላይ ሄደው ማርኬት ላይ ሄደው ሰዎችን ይገላሉ። ብዙ ጊዜ የምንሰማው ሪስትሬን ነው ከፌደራል መንግስትም ሆነ ከስቴት ኦፊሰሮች ማለት ነው። በተለይ ዶሜስቲክ ቴረር ነው ላለ ማለት ብዙ ይጠነቀቃሉ። ምክንያቱም ኤሌመንቶች አሉት ዶሜስቲክ ቴረርን ለማሟላት ማለት ነው። እና አሁን ግን እንዳልኩክ ነው ገና ቪዲዮ ተሟልቶ ሳይወጣ ነው የፌደራል መንግስት ኢሚዲየትሊ ወጥቶ ይሄ ዶሜስቲክ ቴረር ነው ያለው ማለት ነው። ቴነሲዎች አሉ፣ ሰዎች መኪና ይዘው አይስ ኦፊሰሮችን የመከተል ከአይስ ኦፊሰሮች ጋር የመጣላት። ግን አንደኛ እቺ ግለሰብ ኦርጋናይዝድ ከሆነ ግሩፕ ጋር ምንም አይነት ኮኔክሽን እንዳላት ባልተረጋገጠበት በግለሰብ ይሁን ኦር ደግሞ ከሌሎች ሰዎች ጋር አንድ ላይ በማበር ኮንስፓየር በማድረግ የፈጸመችው ድርጊት እንደሆነ ሳይጣራ እንደገና ደግሞ እዛ ጋር የነበረው ለምን እዛ ጋር ነበረች ኢንፎርስመንት አካላት ወይም ኢሚግራንት ናት ወይ እነዚህ ነገሮች ክሊርሊ ሳይወጡ በራሷ ተንቀሳቅሳ ነው ይሄን ያደረገችው። ጀስት ራንደምሊ የነበረ ኢንካውንተር ነው፣ ምንም የምናውቀው ነገር የለምና ኢሚዲየትሊ ዶሜስቲክ ቴረር ነው ማለት ኢንቴንሽኗ ሳይታወቅ። ምክንያቱም ዶሜስቲክ ቴረር ለመሆን ፕሪሜዲቴትድ አክሽን መሆን አለበት። አንድ ሰው ዶሜስቲክ ቴረር የሚባለው ፕሪሜዲቴትድ ቶት ወይም ቲንኪንግ ሜንስትሪያ ኤሌመንት መሟላት አለበት። አስቦ ተንቀሳቅሶ ይሄን ለማድረግ ቦታ ላይ መሄድ አለበት። ያ ኤሌመንት እዚህ ላይ ስለመሟላቱ ምንም ያሳይ ምልክት የለምና አይ ዶንት ቲንክ የፖለቲካል መግለጫ ይመስላል ከሊጋል መግለጫ በላይ ማለት ነው።